ይህን ሻንጣ ያዘጋጇት የኔ ልብሶች ናቸው እና ከዚህ ቤት ልወጣ አንተ ደግሞ እዚህ እንድትገባ ነው ይህን ሀሳብ ያመጣሁት። በመጀመሪያ እንዳዳምጠኝ በደንብ አዳምጠኝ። ከዚህ ቤት ስወጣ እኔ ምንም የሚጎልብኝ ነገር የለም። ቤት መከራየትም ሆነ ቤት መፈለግም ሆነ ሌላ ቤት ለመግባት ሳይሆን እኔ ቤተሰቦች ጋር ሄዳለሁ ለትንሽ ጊዜ ማለት ነው። አንተ ገና ቤት ስትፈልግ ስትንከራተት ማየት አልፈልግም። እንደገና ደግሞ የሙቀ ቤትን ለምደክ ወተክ እንደገና ደግሞ የሆነ ስትቸገርም ሆነ ሲደብርህም ወይም ደግሞ ስትንከራተት ማየት አልፈልግም። ጊዜህንም እያቃጠለ ስለሆነ ማለት ነው። ሀሳብ ሰጠውክ። ባለሁለት ክፍል ነው ቤቱ። ስለዚህ አንዱ ክፍል ላይ ይኖር አልኩ። ያን ሀሳብ አልተስማማህልኝም ማለት እሺ። ስለዚህ አሁን ምን እንድስማማ ነው? እሺ ጠራሽኝ። ምን እንድስማማ አይደል እንገረክ። አሁን ከባለፈው የተለየ ሀሳብ ባለፈው አብረን እንኖር ነው ያልኩክ። አሁን ደግሞ እኔ ልውጣልክ። እዚህ ቤት ረፍት አድርግ። ሀሳቤና አረሳሳይ የተዘጋጀሁበት ነገር ሰጥቶኛል አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፈው ተረታ ያንተን መውደድ በልጦ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? አንተ እየተንከራተት ከአንተ ቤት እየፈለግ እኔ ቤት ይዤ አልቀመጠም በማለት እንግዲህ ሄርሜላ ቀብራራዋ ቆንጆት እንግዲህ እንደምታዋት ናት ማለት ነው። በጣም አስገራሚ ልጅ፣ በጣም ደስ የምትል በጣም ደስ የምትል ልጅ ናት እና እኔ እንጃ እኔ ምን እንደምልሽ አላውቅም። የኔ ቆንጆ የኔ ቀብራራ፣ እኛም አለንላችሁ ከጎናችሁ ነን። አብርሃም ታደሰ እንዳይከፋው የኛ ቀብራራ ማለት ነው። የሚዲያዎቹ መሪ ድምቀት። እውነቴን ነው የምነግርሽ እኔ የፍቅር ሰው ሲለካ በቃ በሄርሜልዬ ይብቃ በቃ ብያለሁ እኔ ማለት ነው። ስለዚህ ቁንጅና ሲለካ የፍቅር መደምደሚያው ሄርሜላ ትሁን በቃ ብያለሁ። በቃ የእውነቴን ነው የምነግራችሁ። ስለዚህ ሄርሜልዬ ያለሽ ድባብ ደስታ ያለሽ አቀራረብሽ፣ አነጋገርሽ፣ አደብ መኖርሽና አደብ ያለው ሰው ነው ሰውም የሚወደውና ጥሩ መሆን ደግሞ ባክሽ ለሰው ነው። ገባሽ አይደለ? ማለት ጥሩ መሆን ለራስ ነው። በቃ ጥሩ የሆነ ሰው እንኳን ሰውን ቀርቶ ለራስም ተመስጦ ነው ያ ሰው ደስ ብሎት ምናምን ጥሩ ነገር ስታረጊ ነፍስያሽ ተደስቶ ነው። እና ሁልጊዜ ግን በተዋሸ ቁጥር በቃ እንትን ባለ ቁጥር ያንን ሰው በቃ ከዛኛው ሰፈራውን በጣም ሰለችን፣ በዛ ተግማማ ሁሉ ነገርና ሰለችን እኛ በጣም ሰልችቶናል። ስለዚህ እኔ ቆንጆ እኔ ቀብራራ አብርሃም ታደሰም ደግሞ እንደኔ አንቺን አስወጥቼ አልሄድም በማለት እንግዲህ ክርክር ላይ ናቸው። እኔ እንጃ ምን እንደምላችሁ አላውቅም። እንግዲህ ያው አንቺ እያለሽ አንድ ላይ ብትኖሩም እኮ ይቻላል እኮ ግዴታ አንቺ ወተሽ እሱ ግባ ማለት መባል የለበትም። ከአንድ ላይ አይ እኔ ያውቃለሁኝ አንድ ላይ እንደምትኖሩ ምናምን ነገር ያው እዚህ ጋር ግልጽ ማድረግ አይጠበቅብንም። እናንተ ግልጽ አድርጋችሁ እስከምትመጡ ድረሳ ይመቻችሁ ሁለታችሁም። አብርሃም ታደሰ የጋሽዬ ልጅ ይመችህ ወንድም አለም። አትንከራተትብን፣ አትንገላታብን። ከሞቀው ቤት ኮተክ ተለዘጋጀው ቤት ኮተክ ፍራሹ ምኑ ከደመቀበት በቃ አለ አይደለ? በቃ ትናንትናው ነገር ተናዷል ምናምን የሚሉ ብዙዎችም ጫጩቶችም ጨቅሎችም አሉ። ጨቅሎች ከእናቶቻቸው ጋር ለገበያ ወጥተው የሚገዛችሁ አቶ፣ ምክንያቱም በውሸት የታነጸ ስለሆኑ የሚገዛችሁ የለም። ጫጩቶች ከነ ልጃቸው ነበሩ ወደ ገበያ እየሄዱት ማለት ነው። አዎ እናቲቱ ከነ ልጆቿ፣ ልጆቹ ደግሞ ከነ እናታቸው ጋር ነበር ለገበያ ለሽያጭ የቀረቡትና የሚገዛቸው አቶ ይኸው ይንጫጫሉ ማለት ነው። ስለዚህ ጀግና ነህ አንተ፣ ጎበዝ ነህ። ምንም ቢሆን አትወድቅም። አሁንም ደግሞ ደረትህን ነፋ አድርገህ ቀብረር ብለህ ትሄዳለህ። አይዞህ በርታ ወንድም አለም፣ እኛም ከጎንነን አለንልክ። በርታልኝ፣ እንወድሃለን፣ እናከብረሃለን። ሄርሜልዬ የምንወድሻለን፣ እናከብረሻለን። የፍቅር ምንጭ ፍቅርና ምንጭ የኔ ውድ እንዲህ ያነጋገር ለዛ ያላት። ኧረ እንደዚህ ነው ከሆነ ቅናቴ ምን በወጣን እዚህ ጨቅጫቃ ሌት ቀን መጨቃጨቅ ሰለቸን መጨቃጨቅ ስልችት በቃ ስልችት ዋቃለን ማለት ነው። ምክንያቱም በቃ እንደዚህ ጭቅጭቅ ምናምን እንዴ ሰው ተለያየ እኮ ነው።
ስለዚህ አብርሃም የጋሽዬ ልጅ ቤትም አንዱ ክፍል ይበቃሃል እንዲ አንተ አንድ ብቻ እንጨቅላ የለ ምን የለ ጠፋፍ ያልክ አይደለ እንዲ ይበቃሃል እና ቤላ ነግረውኛል ቤት እየፈለክ እንደሆነ ሁለት ዶርም ሁለት እንደዛ ምናምን እያለ ምናምን ብላለች እንግዲህ ወዘተ ብላለች ሄርሜል የኔ ቆንጆ የኔ ቀብራራ ብዬሻለሁ የኔ ማር እንወድሻለን እናከብርሻለን የፍቅር ምንጯ የበጎቹ ራስ ምታት የኔ ማር የኔ ቀብራራ ባልሽን ጠበቅ አድርገሻል ፍቅረኛሽን ጠበቅ አድርገሻል